ሰላምና ጤና በያላችሁበት ይሁን። ውድ የቻግኒ ሚዲያ ቤተሰቦቻችን እንደምን ሰነበታችሁ? አማኑኤል አሻግሬ ነኝ። ዛሬ በትረካ ፕሮግራማችን ምርጥ የረጅም ልቦለድን ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። የመጽሐፉ ርዕስ ሳልሳዊቷ ልጃገረድ ይሰኛል። ጸሐፊዋ አጋታ ክርስቲ ስትሆን ወደ አማርኛ በሚገርም ሁኔታ የተረጎመልን ደግሞ አብይ ደምሴ ነው። የመጀመሪያ እትም 1982 ዓ.ም። ይህንን እጅግ የወንጀልና ልብ አንጠልጣይ የሆነ ታሪክን እንድትከታተሉ ቻግኒ ሚዲያ ይጋብዛችኋል። አብራችሁን ሁኑ። ቻግኒ ሚዲያን በተለያዩ አማራጮች መደገፍ፣ ማበረታታት፣ ቡናና ሻይ መጋበዝ የምትችሉ ወዳጆቻችን በተለይም በውጭ ዓለም የምትኖሩ በሱፐር ቻትና በሱፐር ታንክስ ጊፍት ስለምታደርጉልን እገዛ ስለምታበረታቱን ከልብ አመሰግናለሁ። ቻግኒ ሚዲያ የምርጥ ትረካዎች ቤት። ቻግኒ ሚዲያን ሁላችሁም ሰብስክራይብ በማድረግ ወደ 100,000 ስለምናደርገው ጉዞ አብራችሁን ጉዞውን ጀምሩ፣ ተቀላቀሉን። ለወዳጅ ጓደኞቻችሁ ትረካ ጋብዟቸው፣ ላይክ አድርጉ። የሚለቀቁ ቪዲዮዎችም እንዲደርሷችሁ ሰብስክራይብ ካደረጋችሁ በኋላ የደወል ምልክቷን መጫናችሁ እንዳትረሱ። ሳልሳዊቷ ልጃገረድ ትረካው ጀመረ። ሳልሳዊቷ ልጃገረድ በአጋታ ክርስቲ፣ ትርጉም አብይ ደምሴ 1982 ዓመተ ምህረት። ተራኪ አማኑኤል አሻግሬ። መነሻ ከአጋታ ክርስቲ ተወዳጅ መጽሐፍት ውስጥ አንደኛው ሳልሳዊቷ ልጃገረድ ሰርድ ገርል በሚል ርዕስ የተጻፈው ነው። ቀደም ሲል ጃኩሊን በሚል ስያሜ በተረጎምኩት የክርስቲ ሥራ ደራሲዋን ከአማርኛ አንባቢያን ጋር ለማስተዋወቅ ሞክሬያለሁ። ጃኩሊንን ካነበቧት መካከል አንዳንዶቹ ስለወደዷትም ሊሆን ይችላል ሌላ የክርስቲ መጽሐፍ ተርጉሜ እንዳስነብባቸው ገፋፉኝ። እኔም ይህችን ሳልሳዊቷ ልጃገረድ የምትለዋን መጽሐፍ መተርጎምን መረጥኩ። በዚች መጽሐፍ ውስጥ ጥበበኛው ፖዋሮ በለንደን ከተማ ሴቶችና ከበርቴዎች እንደ የዋህ ሲሞኝ እናገኘዋለን። በጎሽማጭ ዕፅ በተገፋፉ ጎረምሶችና ልጃገረዶችም ሲቄል እናያለን። በግድያም ላይ ግድያ ይፈጸማል። ሆኖም ፓውሮ ሊጠረጠር በማይቻል ዘዴ የወንጀሉን ጥንስስ ይደርስበታል። ባልታሰበም ወቅት ወንጀለኛውን ያጋልጠዋል። ፓውሮ የ20ኛው ክፍለ ዘመን ኮከብ ወንጀል መርማሪ የተባለውም ያለ ምክንያት አለመሆኑን እንረዳለን። ተርጓሚው ክፍል 1። ሙሴ ሄርኩል ፖዋሮ በወንጀል ምርመራ ክህሎቱ ሲበዛ ጥበበኛ ይሁን እንጂ የተዋጣለት የብዕር ሰው አልነበረም። ስለዚህም ይመስላል ሊጽፍ የጀመረውን የዝነኛ ወንጀል መርማሪዎች ታሪክ ሥራን ወደ ጎን ገፋ አድርጎ ከወንበሩ የተነሳው። ለጥቂት ጊዜም አንገቱን እንዳቀረቀረ ሲንጎራደድ ከቆየ በኋላ በቅርቡ ካገኘው ሶፋ ላይ አረፍ አለ። ራሱንም ፍጹም ለማዝናናት በመፈለጉ እግሮቹን ከፊት ለፊቱ ከነበረው አነስተኛ ጠረጴዛ ላይ ዘርግቶ እጅና እጁን ከማጅራቱ ላይ አድርጎ ወደ ኋላ በመለጠጥ ተመቻችቶ ተቀመጠ። ዓይኖቹንም ከድኖ ሕሊናውን ከሐሳብና ከጭንቀት ነፃ ለማድረግ ሞከረ። ሰላም፣ ጸጥታ፣ የሕሊና እረፍት እጅግ አድርጎ እንደሚያስፈልገው ጠልቆ ተሰማው። ፖዋሮ ውላቸው ውስብስብ የሆነ የአያሌ ወንጀለኞችን ምስጢር ከማጋለጥ ያረፈበት አንድም ወቅት ቢኖር በጣም ጥቂት ነው። ዛሬ ግን ፋታ አግኝቶ ነበረ። ግን ይሄ ሰላም እስከ መቼ ይቆያል? ለቀናት፣ ለሳምንታት፣ ለወራት ሲል በማሰብም ላይ እንዳለ የሳሎኑ በር ቀስ ብሎ ተከፈተ። የገባው ሰው ለብዙ ዘመናት ከሙሴ ፖዋሮ ጋር አብሮ የኖረ ጆርጅ የሚባለው ስልጡን የቤት ሰራተኛ ነበረ። እንደ ጆርጅ ግምት ሙሴ ፖዋሮ ከወንበሩ ላይ እንደተቀመጠ የሚጽፍ እንጂ በእንደዚህ ያለ ሁኔታ በሐሳብ ተመስጦ የሚያገኘው አልመሰለውም ነበር። ስለዚህም ሲፈራ ሲቸር ጉሮሮውን ብሎ ጠራረገና
አንዲት ወጣት ሴት ወይዘሮ ሲል የጀመረውን ሳይጨርሰው አቆመ። ፖዋሮ አንገቱን ቀና አድርጎ ገርመም አደረገውና ተመለከተው። ለጥቂት ጊዜም ቢሆን ልትታገሰኝ በተገባህ ነበር ሲል ሊናገረው ፈልጎ ነበር። ሆኖም ሁለቱም ሰዎች ለብዙ ዓመታት አብረው በመኖራቸው ጸባይ ለጸባይ በሚገባ ይተዋወቃሉ። ጆርጅም ቢሆን የነገሮችን ሁኔታ ሳያመዛዝን ጌታውን ለትንሽ ለትልቁ የሚያስቸግር ሰው አልነበረም። ስለዚህም ፖዋሮ ለጥቂት ጊዜ ሲያስብ ቆየና ወጣት ሴት ወይዘሮ ያልካት ለመሆኑ ቆንጆ ናት ሲል ጠየቀው። እንደኔ ቆንጆ ናት አልልም። ሆኖም የአመለካከት ጉዳይ ከሰው ሰው ስለሚለያይ ማን ያውቃል፣ ቆንጆም ልትሆን ትችላለች አለ ጆርጅ። ፖዋሮ የጆርጅን አመላለስ ልብ ብሎ ይከታተለው ነበረ። በተለይም ወጣት ሴት ወይዘሮ ከማለቱ በፊት አንዲት የሚለውን ቃሉን ጆርጅ የደጋገመው ያለ ምክንያት አለመሆኑን ለፖዋሮ ገብቶታል። ጆርጅ ስለ አንድ ሰው ጸባይና የመደብ ጀርባ በቀላሉ ለመገመት የሚያስችል ችሎታ ነበረው። እንዳንተ ግምት ሴትዮዋ ወጣት ወይዘሮ እንጂ ወጣት ሴት ተብላ የምትታለፍ አልመሰለኝም አለው ፖዋሮ። እርግጥ በዛሬው ጊዜ ጨዋን ከባለጌ ለይቶ መናገር ቢያስቸግርም ሴትዮዋ ከደህና ቤተሰብ የተወለደች ትመስለኛለች አለ ጆርጅ። የሴትዮዋ ሁኔታ አሳዝኖትም እንደሆነ እንጃ በመተከዝ ሆኖ። ለምን እኔን ለማግኘት እንደፈለገች ነግረሃለች? አዎ አለ ጆርጅ አሁንም ለጥቂት ጊዜ እንደተከዘ ሲያስብ ቆይቶ። እርሶን ለማነጋገር የፈለገችበትን ምክንያት ነግራኛለች። እንደ እርሱ አባባል ሰው ሳልገድል አልቀረሁምና ላማክራቸው ነው የመጣሁት ነው የምትለው አለ ጆርጅ። ፖዋሮ ቀና አለና ትኩር ብሎ እየተመለከተው ሰው ሳልገድል አልቀረሁም? ይህ ምን ማለት ነው? እርግጠኛ አይደለችም ማለት ነው አለው። ለኔ ያለችኝ ሰው ሳልገድል አልቀረሁም ነው ሲል ጆርጅ ቀድሞ የተናገረውን ደገመው። አነጋገሯ አደናጋሪ ቢመስልም ነገሩ አሳሳቢ ሊሆን ይችላል አለ ፖዋሮ። አዎን ሲል ጆርጅ የፖዋሮን ግምት አጠናከረ። የማይሆን ነገር የለም። ሆኖም እንዴት ሰው ሳልገድል አልቀረሁም ብሎ ሰው ይናገራል? እስቲ ለማንኛውም ከ5 ደቂቃዎች በኋላ አስገባትና አነጋግራታለሁ። እሺ ጌታዬ አለና ጆርጅ ወጣ። ፖዋሮ ከተቀመጠበት ተነስቶ ከፊት ለፊቱ ከነበረው የሰዓት መሞቂያ በላይ ወደ ተሰቀለው መስታወት ተጠግቶ ከረባቱን አስተካከለ። ከላይኛው ከንፈሩም ላይ ያደገውን ቄንጠኛ ጺሙን በአውራና በሌባ ጣቱ ጀለጥ አድርጎ እንዳበቃ በመስታወቱ ውስጥ በሚታየው ምስሉ በመደሰቱ ፈገግ አለና ከሶፋው ላይ ተመልሶ የሴትዮዋን መግባት መጠባበቅ ጀመረ። ፖዋሮ ለሴት ልጅ ውበት የግሉ የሆነ መመዘኛ አለው። ድንጋጤ የፊትን ገጽታ ለጊዜው ቢለውጠውም ውስጣዊ የሆነውን የሴት ልጅ ውበት ሊገፋው አይችልም የሚልም እምነት ነበረው። ሆኖም አሁን ከጆርጅ ጋር የገባችውን እንግዳ ሲያያት እንደጠበቀው ሆና ባለማግኘቱ ሰውነቱ ስቅጠጥ አለና በረዥሙ ተነፈሰ። ሴትዮዋ ውብ የምትባል አልነበረችም። የድንጋጤም መልክ አይነበብባትም። ይልቅኑ አስተያየቷ ሁሉ የግዴለሽነት ነበረ። ሃይ የዘመኑ ልጆች አለ በሆዱ ፖዋሮ በሁኔታዋ እየተገረመ። የዘመኑ ልጃገረዶች ምን አለበት ተፈጥሮ ያደለቻቸውን የሴትነት ጸጋ ተንከባክበው ቢይዙት። ምን አለ ጸጉራቸውን በወጉ ቢያበጥሩት፣ ለልብሳቸው ንጽህና ጥንቃቄ ቢያደርጉ። የውበት ሳሎኖች፣ የልብስ ማጠቢያ ቤቶች በየመንገዱ ዳር የሌሉ ይመስል ላለባበሳቸውና ለጸጉራቸው ግድ የለሽ መሆናቸው። አይ አሁን ይቺ ልጅ ሲል አሰበ።
ከፊት ለፊቱ ቆማ የነበረችው እንግዳ ዕድሜዋ ከ20 ዓመት የሚበልጥ አልነበረም። የፀጉሯ ርዝመቱ ከትከሻዋ አልፎ ቢወርድም የተመሰቃቀለና ቀለሙን እንዲህ አይነት ነው ብሎ ለይቶ ለመናገር የሚያስቸግር ነበረ። አይኖቿ ትላልቅ ቢሆኑም ወደ ጥቁር አረንጓዴነት የሚቀርቡት የአይን ብሌኖቿ የወጣትነት አይታ በማንጸባረቅ ምትክ የፈዘዙ ነበሩ። የለበሰችውም ልብስ እንደ ዘመኑ ቢጤዎቿ ነበረ። ታኮ ረዥም የሆነ ጥቁር ጫማና ከጉልበቷ ላይ የታጠፈ ባለቀይ መስመር የእግር ሹራብ አድርጋለች። ቀሚሷ እጅግ አጭር ሲሆን በትከሻዋ ላይ ወርዶ የተንቦራቀቀ ሰፊና ረዥም ከቆዳ የተሰራ ኮትን ለብሳለች። ልብሱም ሆነ ጫማው ለብዙ ቀን የተቀየረ ስለማይመስል የሆነ የንጽህናው ጉዳይ አጠራጣሪ ነው። ለመሆኑ ገላዋን ውሃ ነክቶት ያውቅ ይሆን ሲል ፖዋሮ ራሱን ጠየቀ። በመንገድ ላይ የሚያያቸው ልጃገረዶች ሁሉ አለባበሳቸውና ሁኔታቸው ተመሳሳይ በመሆኑ አንዷን ከሌላዋ መለየት ያስቸግር ነበረ። የዛሬዋ እንግዳው ግን ከሁሉም የባሰባት ነበረች። የቆሸሸ ልብስ የሚለብሱት፣ ፀጉራቸውን የማያበጥሩት በችግርና ጊዜ ከማጣት ሲሆን አለና ፖዋሮ አሁንም ራሱን ጠየቀ። አይደለም፣ ተቸግረውም ጊዜ አጥተውም አይደለም። የዘመኑ ልጃገረዶች እንደዚያ መስለው ለመታየት ስለፈለጉ ነው። ይበልጥም ግዴለሾች መስለው ለመታየት ውድድርም አለባቸው ሲል ለራሱ መለሰ። ከተቀመጠበት ተነስቶ በእጁ ከፊት ለፊቱ ወደ ነበረው ሶፋ እያመለከተ እባክሽን ተቀመጭና እስቲ ስለመጣሽበት ምክንያት እንወያይ አላት። አለች እንደመደናገጥ ብላ። ከቆመችበትም ነቅነቅ ሳትል ተኮር ብላ አየችው። ተቀመጭ እንጂ ሲል ፖዋሮ በድጋሚ ጋበዛት። መቆሙ የሚሻለኝ ይመስለኛል አለች። ጥቁር አረንጓዴ በሚመስሉት አይኖቿ ወደ ፖዋሮ በጥርጣሬ እየተመለከተች። ምርጫው ያንቺው ነው አለና ፖዋሮ ወደ መቀመጫው ተመልሶ ዝም ብሎ ያያት ጀመረ። እርሷም እርስ በርሳቸው ወደሚፋተጉት ጫማዎቿ ጎንበስ አለችና እንደገና ቀና በማለት ወደ ፖዋሮ እየተመለከተች እርስዎ ኖት ማለት ነው እንዴ ሄርኩል ፖዋሮ የሚባሉት? በእርግጥ እርስዎ ኖት ስትል ጠየቀችው። ፖዋሮ ማለት እኔ ስለመሆን አትጠራጠሪ። ይልቅስ በምን መንገድ ልረዳሽ እንደምችል ብትነግሪኝ አላት። በራስ የመተማመን ስሜቱ ከፊቱ ላይ በግልጽ እየተነበበ። ግን እኮ እንዴት ብዬ እንደምነግሮት ነው የተጨነቅኩት። ማለቴ አለችና ዝም አለች። ለመናገር የፈለገችውን አፏን ፈታ አድርጋ እንድታስረዳው ጥቂት ማደፋፈር እንደሚያሻት ለፖዋሮ ተሰምቶታል። ቀደም ሲል ለቤት ሰራተኛ እንደነገርሽው ከሆነ ልታነጋግርኝ የፈለግሽው ሰው ሳልገድል አልቀረሁም የሚል ስጋት ስላደረብሽ ነው። ልክ አይደለሁም እንዴ? ሲል መንገድ ከፈተላት። ልጅቱ ጎንበስ እንደማለት አለችና ልክ ኖት ስትል መለሰች። ታዲያ ሰውን ያህል ፍጡር መግደል ወይንም አለመግደል አጠራጣሪ ሊሆን የሚችል ነገር አይደለም። ድርጊቱን ከፈጸምሽው ወለል ብሎ ሊታይሽ ይገባል አላት ፖዋሮ። ነገሩማ እርስዎ እንዳሉት መሆን ነበረበት፣ ግን እንዴት አድርጌ እንደምገልጸው። አይዞሽ፣ ምንም ነገር አትፍሪ። መናገሩ ስላቃተኝ እኮ ነው። ወደ እርስዎ ማመጣጥ ያዩ ምን ማድረግ እንዳለብኝ ልጠይቆት ነበረ፣ ግን እንደሚያዩት የልቤን አፍረጥርጬ መናገር አልቻልኩም። የነበረኝ ግምት ሌላ ነበረ። የምን ግምት? እጅግ አድርጌ ነው ያዘንኩት። ባለጌም ደግሞ መሆን እንደማይገባኝ ጠልቆ ይሰማኛል። አዩት አለችና በረዥሙ ተንፍሳ የሳሎኑን ዙሪያ ስትመለከት ቆየች። አይኖቿን መልሳ በፖዋሮ ላይ በመትከል በጣም ሽማግሌ ሰው ኖት። ይህንን ያህል ያረጁ መሆኑን አውቄው ቢሆን ኖሮ ጊዜውንም ባላባከንኩበት ነበረ። ይልቅስ ይቅርታ አድርጉልኝ ሙሴ ፖዋሮ ብላ ቀኝ ኋላ በመዞር ከሳሎኑ ውስጥ ተስፈንጥራ ወጣች። ፖዋሮ አፉን እንደከፈተ ቀረ።
የውጭውን በር በኃይል ሲዘጋ ይሰማዋል። የልጅቱ ሁኔታ እጅግ አድርጎ አስገረመው። ባሳለፋቸው ዘመናት ሁሉ ይህንን የመሰለ አጋጣሚ ደርሶበት አያውቅም። ብዙ ሲያስብ ከቆየ በኋላም ወደ ነበልባል ለመግባት እየተቻኮልሽ የምትበሪ የእሳት ራት ሲል ተናገረና እንደ ቀድሞው ከሶፋው ላይ ተዝናንቶ ተቀምጦ አይኖቹን ከደነ። ስልኩ ደግሞ ደጋግሞ ቢጮህም ፖዋሮ ሊያነሳው አልፈለገም ነበር። ከሌላ ክፍል ሆኖ የስልኩን የማያቋርጥ የጥሪ ድምፅ የሰማው ጆርጅ ወደ ሳሎኑ ገብቶ አንዴ ወደ ፖዋሮ አንዴ ወደ ስልኩ ይመለከት ጀመረ። ፖዋሮ በእጁ ጭምር ምልክት በማሳየት ሲጮህ ይዋል፣ ዝም በለው አለ። ጆርጅ የጌታውን ትዕዛዝ በመስማት ተመልሶ ወጣ። ስልኩ ግን አሁንም ይጮህ ነበር። ጆርጅ በጌታው ሁኔታ መለዋወጥ ግራ ተጋብቷል። ስልክ ከማን ለምን ስለምን እንደሚደውል ስለማይታወቅ ባለመዘግየት ይነሳል እንጂ እንዴት ዝም ይባላል? ባይሆን እኔ እንኳን ባነሳውና መልእክትስ ቢኖር ብቀበል ምን አለበት? እያለ ጆርጅ በማሰብ ላይ እንዳለ ጥሪው ተቋረጠ። ሆኖም ብዙም ሳይቆይ ዳግመኛ የስልኩ የጥሪ ድምፅ ተሰማ። እንደ ጠረጠርኩት መሆን አለበት፣ የምትደውለው ሴት ናት ማለት ነው አለና ፖዋሮ ከተቀመጠበት ተነሳ። እንደ መንጠራራትም አለና ስልኩ ወደ ነበረበት አቅጣጫ ሄዶ መነጋገሪያውን አንስቶ ሃሎ አለ። ማን ልበል? ሚስተር ፖዋሮ ነዎት እንዴ? አዎ ነኝ። ምን ነው ድምጾ ተለወጠብኝ? ምን ሆነዋል? ማነሽ አንቺ? ሚስስ ኦሊቨር ነኝ። መጀመሪያ ላይ ድምጾን መለየት አልቻልኩም ነበር። እንደምን አድረሻል እመቤት ኦሊቨር? ለጤናሽ ደህና ነሽ? በጣም ደህና ነኝ፣ ስለ ሐሳቡ አመሰግናለሁ አለች ሚስስ ኦሊቨር የደስደስ ባለው ድምጿ። ሚስስ ኦሊቨር ዕውቅ የወንጀል ምርመራና የስለላ መጽሐፍት ደራሲ ነበረች። ከሙሴ ፖዋሮም ጋር ይግባቡ ነበር። ሥራ ስላስፈታሁት ይቅርታ ጠይቃለሁ። የምን ይቅርታ? አስታውሰሽ ስለደወልሽልኝ ላመሰግንሽ ይገባኛል። ዛሬ እንኳን የደወልኩልዎት አንድ ውለታ እንዲውሉልኝ ነው፣ ለሱ ለመጠየቅ ነበር። ጥሩ ንገሪኝ። በወንጀል መርማሪዎች ክበብ ዓመታዊ በዓል ላይ በክብር እንግድነት እንዲገኙልን ከወዲሁ ለማሳሰብ ነበር። መቼ ነው? በሚቀጥለው ወር በ23ኛው ቀን። ፖዋሮ መልስም ሳይሰጣት በረዥሙ ተነፈሰ። ምን ነው በዚያ ቀን ለመገኘት አይመቸዎትም ማለት ነው? ስትል ሚስስ ኦሊቨር ጥርጣሬዋን ገለጸች። ስለሱ እንኳን አይደለም፣ አንድ ሌላ ነገር ተሰምቶኝ ነው። ምን? ከእኔ ይልቅ ከተቻለ ሌላ ሰው ብትጋብዢ። እኔ ሽማግሌ ሰው ነኝ። ሽማግሌ? የምን ሽማግሌ? ለመሆኑ ምን ማለት ሆኖ? በፍጹም ሽማግሌ አይደሉም እርስዎ። እውነትሽን ነው። ይመኑኝ፣ ግሩም ሰው ነዎት። እኔም እኮ ቢሆን እርስዎ የምልዎት ዕድሜዎ ገፍቷል ብዬ ሳይሆን ከአክብሮቴ የተነሳ ነው። እንደ እርስዎ መለኛና ጥበበኛ የሆነ የወንጀል ምርመራ ሰው አይቼ ስለማላውቅ ነው። ግን ሌሎቹ ሰዎች በአንቺ ዓይን የሚያዩኝ ይመስልሻል? ለምን አያዩትም? ለምን ዛሬ እንደዚህ ያለውን ጥያቄ ያነሱብኝ? ግን እርግጠኛ ነኝ አንድ የሆኑት ነገር አለ። አዎን ትክክል ነሽ። ስሜቴን የነካው ይቅር ባላነሳው ይሻላል። ለምን? ይንገሩኝ እንጂ። ምንም አያደርግልሽ። የረባም ነገር እኮ አይደለም። በፍጹም የእርስዎ ስሜት በቀላሉ እንደማይቆስል ስለማውቅ ጉዳዩን ሊያጫውቱኝ ይገባል። እንደውም ከሰዓት በኋላ በተመቸው ሰዓት ብቅ ይበሉና እንጨዋወታለን። አደራውን ስለምጠብቆት እንዳይቀሩ። ስለ እኔ አጥብቀሽ በማሰብሽ አመሰግንሻለሁ። በ10 ሰዓት ላይ እመጣለሁ።
ጥሩ፣ ስለ ሁሉም ነገር ያን ጊዜ እንጨዋወታለን። ደህና ይዋሉ ብላ ስልኩን ዘጋች። ፖዋሮ ወደ ሶፋው ተመልሶ ለጥቂት ጊዜ ሲያስብ ቆየ። ከመቀመጫው በድንገት ብድግ ብሎ ወደ ስልኩ ሄደና አንድ ቁጥር ይደውል ጀመር። ለጥሪውም መልስ እንዳገኘ ደህና አድረሃል ሚስተር ዴቪድ፣ ምናልባት ከሰዓት በኋላ ስራ ካልበዛብህ አንድ ነገር ላስቸግርህ ፈልጌ ነበር አለ። ደህና ነኝ ሙሴ ፖዋሮ፣ ምን እንደረዳው ትፈልገው ነበረ ሲል ዴቪድ መለሰ። ፖዋሮ ስለዚያች ወጣት ልጅ ሁኔታና ስለ ንግግራቸውም በዝርዝር አጫወተው። ለዴቪድ ሁሉም ነገር ግልጽ ሆኖ ገብቶታል። ፖዋሮ ቀጠለና ወደ ፖሊስ ጣቢያ ደውሎ ከአንድ ወዳጁ ከነበረ ሽማግሌ ጋር ተነጋገረ። ብዙም አላስቸግርህ፣ ብቻ ሰሞኑን የተፈጸመ ወንጀል ቢኖር እሱን እንድትነግረኝ ነው። በቅርቡ የተገደለ ሰው ካለ የትና መቼ እንደሆነና ስለ ሟቹም ስምና ሌላም አንዳንድ ነገሮች ቢኖሩ እንድትነግረኝ ነበረ። አደራህን ሻምበል፣ ወዲያውኑ እንድታሳውቀኝ እሺ ብሎ ፖዋሮ ስልኩን ዘጋ። ፖዋሮ በቀጠሮ ሰዓት ከሚስስ ኦሊቨር ቤት ተገኝቶ ነበረ። ሚስስ ኦሊቨር እርሱን ለማስተናገድ ሽር ጉድ በምትልበት ወቅት የፖዋሮ ትኩረት በሁለት ነገሮች ላይ አርፏል። እጅግም አድርጎ ያስደነቀው የፀጉሯ መለዋወጥ ነበረ። ፍጹም ሌላ ሴት አስመስሏታል። አሁን ከሐር ይጠቁር የነበረውን ፀጉሯን ዛሬ እንደ ወርቅ በሚንተገደግ ሰው ሰራሽ ፀጉር ሸፍነዋለች። ብዙ ጊዜ በተስተናገድንበት ቤት ውስጥ ስላገኘናት እንጂ ምናልባት መንገድ ላይም አይቷት ቢሆን ሌላ ሴት ናት ብሎ ሰላምታም ሳይሰጣት እንደሚያልፍ ተሰምቶታል። ሌላው ለውጥ ያየበት ነገር ቢኖር የግድግዳው ቀለምና ጌጣጌጦች መለዋወጥ ነበረ። በተለያዩ አበባዎች በተሸፈነ መናፈሻ ቦታ ውስጥ ያለው ነው የመሰለኝ። ለመሆኑ ምን አይነት ባለሙያ ይሆን ይህንን ግድግዳ ያስጌጠው ሲል ፖዋሮ ጠየቃት። አበባዎቹ ያለመጠን ደመቁ፣ ሰዓሊው ችሎታ የለውም ማለት ይመስለኛል ስትል ሚስስ ኦሊቨር ሳቅ እያለች ተናገረች። ፖዋሮ ወተቱን ባማሰለበት ማንኪያ ዙሪያውን እያመለከተ ከመጠን በላይ ያለፈ ነገር አለና ለመናገር የፈለገውን አቋረጠ። ሚስስ ኦሊቨር ትኩር ብላ ስትመለከተው ቆየች። ዛሬ የቀድሞ መለኛ ፖዋሮ እንዳልነበረና መልኩም እንደተለዋወጠ አጤነች። በስልክ የተነጋገሩት ነገር ትዝ ብሏታል። ሆኖም ወተቱን ጠጥቶ እስከሚጨርስ በትዕግስት ቆየች። ሙሴ ፖዋሮም ንጹሕ ማረም አውጥቶ ከጺሙ ላይ እየተንጠባጠበ ያለውን የወተት አረፋ ጠራርጎ እንደጨረሰ ለመሆኑ ዛሬ ያለ ወትሮ የተለየ ሰው የሆንክብኝ ለምንድን ነው ስትል ጠየቀችው። ምክንያቱም በቀላሉ ልነግርሽ እችላለሁ። ረፋድ ላይ አንዲት ወጣት ልጃገረድ ልታነጋግረኝ ቤቴ ድረስ መጣ ነበረ። እንደምታውቂው ሰዎችን የማነጋግረው በቀጠሮ ነው። ልጅቱን ግን ወዲያውኑ ላነጋግራት ፈለጉ። ሰው የገደልኩ ይመስለኛል ብላ ለቤት ሰራተኛዬ ስለላከችብኝ ነበረ። ይመስለኛል እርግጠኛ አይደለችም ማለት ነው ስትል ሚስስ ኦሊቨር ጣልቃ ገብታ ጠየቀች። አልነበረችም፣ ስለዚህም ነው ላነጋግራት የፈለኩት። እንደገባችም እንድትቀመጥ ደጋግሜ ጋብዣታለሁ። እርሷ ግን ፍቃደኛ አልነበረችም። ከቆመችበት አይኗን ሰበር ሳታደርግ ሳታየኝ ነው የቆየችው። እንደ እብደት ነካ የሚያደርጋትም መሰለኝ። መናገር ደግሞ ስላቃታት የመጣችበትን ምክንያት እንድታጫውተኝ አበረታታዋት። በጣም ሽማግሌ ሰው በመሆኔ ነገሩን ነግራኛለች። ለዚህ ቀላል ነገር ነው እንዴ የተለዋወጡት? አለማወቅ ነው እንጂ ወጣት ሴቶች ሲባሉ ሁሉም አንድ ናቸው። እድሜው ከ35 ዓመት በላይ የሆነ ወንድ ሁሉ ግማሽ ህይወት የሚኖር ነው የሚመስላቸው። ልጃገረዶች ሲባሉ ምን እርባና አላቸውና ነው ያው በየመንገዱ የሚያያቸው አይደሉም ስትል ሚስስ ኦሊቨር ልታጽናናው ሞከረች። ቢሆንም ባነጋገሩ ሳልቀየም አልቀረሁም አለ ፖዋሮ
ፊቱ እንደተኮሳተረ። እኔ እርሶም ብሆን ኖሮ ለእንደዚህ ያለ ነገር ዳንታ አልሰጠውም። እርግጥ ልጅቱ ባለጌ አይደለችም ማለቴ ግን አይደለም። እሱማ እንዳልሽው ቀላል ነገር ነው። ለጊዜው ስሜቴን ስለነካው ነው። ይልቁስ አንድ በጣም ያስጨነቀኝ ነገር አለ። አሁንም እኔ እርሶም ብሆን ኖሮ ጭንቀት ስለሚሉት ነገር አላስብም ነበር ስትል ሚስስ ኦሊቨር ምክሯን ለገሰች። ያልገባሽ ነገር አለ። ተጨንቄያለሁ ስልሽ ስለምን መሰለሽ የተጨነቅኩት? የልጅቱ ጉዳይ ነው ሐሳብ የሆነብኝ። ችግር እንዳለበት ሰው ሁሉ ልታነጋግረኝ መጣች። ሽማግሌ ሰው ሆኜ አገኘችኝ። ምንም አይነት እርዳታ ላደርግ የማልችል ሽማግሌ መሰልኳት። አስተሳሰቧ የተሳሳተ ቢሆንም ችግሯን ሳታዋየኝ ሮጣ ወጣች። ያች ልጅ በእርግጥም ልትረዳ የሚገባት ልጅ መሆኗን ስላወቅኩ ነው መንፈሴ የተጨነቀው። ለእኔ ደግሞ እርስዎ እንዳሰቡት መስሎ አልታይሽ አለኝ አለች ሚስስ ኦሊቨር በዘዴ ልታረጋጋው። በተጨማሪም የዘመኑ ልጃገረዶች ምናቸው ታምኖ ነው በሆነ ባልሆነው መቀለድ ነው የሚቀናቸው አለችና አከለችበት። ይቅርታ አድርጊልኝና ተሳስተሻል። ልጅቱ የምትቀልድ አይደለችም። ከከባድ ችግር ውስጥ ለመግባቷ እኔ እርግጠኛ ነኝ። ፍጹም እርዳታ የምትሻ ልጅ ናት። የሰው ሕይወት ለማጥፋቷ እርሶም አምነዋላ? እሷ ያለችኝ ሰው ሳልገድል አልቀረሁም ነው። ማለትም ገላ ሊሆን ይችላል ማለት ነው። የገደለችው ወይንም ለመግደል ያሰበችው ማንን ይሆን ስትል ሚስስ ኦሊቨር ለራሷ ጥያቄ አቅርባ ያንን ፈጣን አእምሮዋን አስጨነቀችው። ለምን ሲሆን ሰው የምትገለው ሲል ፖዋሮ በበኩሉ ሌላ ጥያቄ አነሳ። የሚስስ ኦሊቨር ፊት እየፈካ ሄደ። በደራሲነቷ ካከበተችው ሰፊ ልምድን በመነሳት ፖዋሮ ላነሳው ጥያቄ ግምታዊ መልሶች መደርደር ጀመረች። ምናልባት በመኪናዋ ሰው ገጭታ ከገደለች በኋላ ያመለጠች የቢሮ ሰራተኛ ልትሆን ትችላለች። ለህመምተኛ በስህተት ያልታዘዘ መድኃኒት ሰጥታም ለሞት ያደረሰችው ነርሷም ልትሆን ትችላለች። ምናልባት ቅናት ይዟት ጓደኛዋን ከፎቅ ላይ ገፍትራ የገደለችም ሴተኛ ዳሪ ልትሆን ትችላለች። ወይንም በአንድ ፓርቲ ላይ በሐሺሽ ህሊናዋን ስታ የሚዳራትን ወንድ በጩቤ ወግታ ገደለችው። እመቤት ይበቃ ይመስለኛል አለ ፖዋሮ ብዙ ከመናገሯ በፊት። የሚስስ ኦሊቨር አእምሮ ግን በፍጥነት መስራቱን ቀጥሎ ነበርና ለፖዋሮ ማሳሰቢያ ክብደት ሳትሰጠው ተዋደው ቀለበት ያሰረላትን እጮኛውን አሁን ስላስጠላችሁ በመርዝ ገላውም ሊሆን ይችላል ወይንም ደግሞ አለችና ወደ ሙሴ ፖዋሮ መለስ ብላ ለመሆኑ ልጅቱ ቆንጆ ናት ስትል ጠየቀችው። እንዲህ ናት ብሎ ለመናገር ያስቸግራል። ምን እንዳፈዘዛት ባላውቅም ፊቷ ላይ የወጣትነት ሕይወት አይታይባትም። አደጋንም ለመቋቋም የሚችል አእምሮ ያላት አትመስልም። ጅላጅል ሳይሆን የዋህ አይነት ልጅ ነው መስላ የታየችኝ። ሰዎች በቀላሉ የሚስስ ኦሊቨር አእምሮ አሁንም በፍጥነት መስራቱን ቀጥሏል። በሁለት እጆቿም ሰው ሰራሹን ጸጉሯን እያፍተለተለች ቆይ ስትል ድምጿን ከፍ በማድረግ ተናገረች። ፖዋሮ ቅንድቦቹን ሽቅብ ሰቅሎ እንደ ጉድ ነገር በዝምታ ይመለከታት ነበር። ስሟን ተናግራ ይሆን ስትል ጠየቀች። ለእኔም ሆነ ለቤት ሰራተኛ ያልነገረችንም። ሁለታችንም ስሟን በቅድሚያ ባለመጠየቃችን ስህተተኞች ነን እላለሁ አለ ፖዋሮ። ሚስስ ኦሊቨር ስሟን ለማወቅ ባለመቻሏ ያዘነች ይመስላል። ቀጥላም የምታቀርበውን ጥያቄ በተመስጦ በማንሰላሰል ላይ እንዳለች ሰው ሰራሹን ወርቃማ ጸጉሯን በኃይል ጨምድዳው ኖሮ በጭንቅላቷ ላይ ወርዶ ጥቁሩ የተፈጥሮ ጸጉሯ ታየ። ሰው ሰራሹንም ጸጉር ከፊቷ ከነበረው ጠረጴዛ ላይ ወረወረችው። ፖዋሮ ሰው ሰራሹን ጸጉር አንስቶ እያገላበጠ በሚመለከትበት ጊዜ ሁሉ
ሚስስ ኦሊቨር ነገሮችን ለማዛመድ በሐሳብ ባህር ውስጥ እንደተጠመደች ነበረች። ቆይታም ካቀረቀረችበት ቀና አለችና ለመሆኑ የልጅቱን የዓይኖቿንና የፀጉሯንስ ቀለም ያስታውሱታል? ስትል አሁንም ፖዋሮን ጠየቀችው። ዓይኖቿ ጥቁር አረንጓዴ መሳይ ናቸው። ስለ ፀጉሯ ቀለም ግን እርግጠኛ ሆኜ መናገር አልችልም ብሎ ሲመልስላት ሚስስ ኦሊቨር እንደ ልማዷ አንገቷን አቀርቅራ ወደ ሐሳብ ባህር ውስጥ ሰጠመች። ደቂቃዎችም አለፉ። በድንገትም ቀና ብላ ራሷን በሌባ ጣቷ አንድ ሁለቴ ነካ አደረገችና ለዚች ልጅ ስለ እርስዎ የነገራት ሰው መኖር አለበት። ማን ይመስልዎታል ሰውየው ሚስተር ፖዋሮ? ስትል ያልተጠበቀ ጥያቄ አቀረበችለት። ፖዋሮ ምን ብሎ እንደሚመልስላት ጨነቀው። ስለ እኔ ማን እንደነገራት እንዴት ለማወቅ እችላለሁ? ምናልባት እንደሌላው ሰው ሁሉ ዝናዬን ሰምታ ሊሆን ይችላል እንጂ ሲል መለሰላት። እዚህ ላይ እንኳን ተሳስተዋል ለማለት እደፍራለሁ። ሙሴ ፖዋሮ ልጃገረዶችና ጎረምሶች በተለይም የዛሬ ልጃገረዶች ስለ ወንጀል መርማሪዎች ዝና ብዙም የሚያውቁ አይመስለኝም። ስለዚህ ስትል ፖዋሮ አቋረጣትና እንዴት ዓለም አቀፍ ታዋቂነት ስላለው ሄርኩል ፖዋሮ አያውቁም ትያለሽ? አላት፣ ስሜቱ በእርግጥም ተነክቶ። ሚስስ ኦሊቨር ፖዋሮን አለስልሳ ማነጋገር እንደሚኖርባት ተሰምቷታል። ዘዴ በተሞላበት ሁኔታም ለምን መሰለዎት እንደዚህ ለማለት ያበቃኝ ሙሴ ፖዋሮ? ስትል በዓይኖቿ ጭምር እያባበለችው ማሳመኛ ነጥቧን አከታተለች። አዩት፣ የዛሬ ልጆች የእውቀት አድማሳቸው እንደ ድሮቹ የሰፋ አይደለም። እርግጥ የዘመኑ ልጆች ስለ ዝነኛ ዘፋኞችና ስለ ዘፋኞችና ስለ አጃቢ ኦርኬስትራዎች የሚያውቁት የላቸውም። ግን በአንድ ለየት ባለ ሙያ የሰለጠነ ሰው እርዳታ ካስፈለጋቸው፣ ለምሳሌ እንበል የሐኪም ወይንም በወንጀል ምርመራ እንደርሶ ተሰጥኦ ያለውን ሰው ምክርና እርዳታ ከፈለጉ በግድ ከሌላ ሰው መጠየቅ ይኖርባቸዋል። የሚጠየቀውም ሰው የጠያቂውን ችግር ካዳመጠ በኋላ ለዚህማ የሚረዳህ እከሌ ነው፣ አድራሻውም እንደዚህ ያለ ቦታ ነው ይልና ይመራዋል። ይህንን ዕለት ዕለት ሲፈጸም የምናየው ድርጊት ነው። ከዚህም በመነሳት ነው ቀደም ሲል ልጅቱን ወደ እርሶ የላካት ሰው ማን ሊሆን ይችላል ስል ጥያቄ ያቀረብኩልዎት። ፖዋሮ አባባሏ ገብቶት ስለ አእምሮዋ ብሩህነት ቢያደንቃትም ግን እኮ ቁም ነገሩ ሲሆን ልጅቱን አለበለዚያ ደግሞ የላካትን ሰው ከማግኘት በላይ ይህስ እንዴት ይቻላል? የሚስስ ኦሊቨር ፊት በፈገግታ ሲፈካ ታየ። ወደ ፖዋሮም ጠጋ አለችና ምስኪን ሙሴ ፖዋሮ፣ ልጅቱን ለማግኘት የላካትን ሰው ማግኘት ያስፈልጋል። የላካትን ሰው ፈልጎ ማነጋገር አለቦት። ሰውየውን ለማግኘትም ብዙ አይለፉም። አሁን ከጎኖ ተቀምጦ የሚያነጋግረው ሰው ነው እንጂ ልጅቱን ወደ እርሱ የላካት ስትል ፖዋሮ ከመቀመጫው ብድግ ብሎ በሁለት እጆቹ የሚስስ ኦሊቨርን ትከሻ እየወዘወዘ አንቺ ነሽ ማለት ነው? ግን ለምን እስካሁን ድረስ አልነገርሽኝም ነበረ? ሲል ጠየቃትና ከሶፋው ላይ ተመልሶ በመቀመጥ የፎይታ ድምፅ አሰማ። ቀደም ሲል ያልነገርኩትማ ለእኔም ቢሆን ሚስጥሩ እየተገለጸልኝ የሄደው ቀስ በቀስ በመሆኑ ነው። ስለ ዓይኖቿ ቀለም፣ ስለ ፀጉሯ ሁኔታ ከገለጹልኝ በኋላ ነበር ልጅቱ የታወሰችኝ አለች፣ ፈገግታዋ ከፊቷ ላይ ሳይለይ። ማናት እሷ? ሲል ፖዋሮ በጉጉት በመቻኮል ጠየቃት። ስሟን እንኳን እኔም አላውቀውም። ሆኖም በቀላሉ ላገኘው እችላለሁ። በአንድ ግብዣ ላይ ስለ እኔ መጽሐፍትና እንደዚሁም በአሁኑ ጊዜ ዝነኛ ስለሆኑ የወንጀል መርማሪዎች ጭውውት ተነስቶ እኔም ስለ እርስዎ ብዙ ነግሬያቸው አውርቻቸው ነበረ። አድራሻዬንም ተናግረሽ ነበር ማለት ነው? አለ ፖዋሮ ብድግ ቁጭ እያለ። የለም አልተናገርኩም። ልጅቱ የቆመችው አጠገቤ ነበረ። እኔ ደግሞ የእርስዎን እርዳታ የምትጠይቅ ልጅ ትሆናለች ብዬ አልተጠራጠርኳትም። እንደ ማንኛውም ተራ ወሬ ነበር የምናወራው። እርግጥ የእርሷን ስም ደጋግሜ ማንሳቴ ትዝ ይለኛል።
ስሙን ያወቀ ሰው ደግሞ ከስልክ ማውጫ ላይ አድራሻዋን ሊያገኘው ይችላል አለች ሚሲስ ኦሊቨር በፖሮ መቁነጥነጥ ውስጥ ውስጡን እየሳቀ። እንዳልሽው ይሁንና እስቲ ስሟን እንኳን ባታስታውሽው ስለ እርሷ የምታውቂውን ሁሉ ብታጫውቺኝ። ጥሩ። በሳምንቱ መጨረሻ ላይ ናኦሚ የምትባለውን ጓደኛዬን ለመጠየቅ ወደ ገጠር መኖሪያ ቤቷ ሄጄ ነበረ። የአጋጣሚ ነገር ይሆንና በዚያኑ ቀን ምሽት ከእርሷ መኖሪያ ቤት አጠገብ በሚገኘው ትልቅ ግቢ ውስጥ ግብዣ ተጠርታ ኖሯል። ብቻዬን ትታይ ለመሄድ ባለመፈለጓ አስገድዳኝ አብሬያት እንድሄድ አደረገችኝ። ከቤቱም ጌታና በግብዣው ላይ ከነበሩት ሰዎች ጋር አስተዋወቀችኝ። ብዙዎቹም መጽሐፎችን ያነበቡ ስለነበሩ በቀላሉ ተግባብተን የደራ ጨዋታ ጀመርን። በወንጀል ምርመራ ጥበባቸው ዝነኛ ስለነበሩ ሰዎች ስንጫወትም የእርሶ ስም ደጋግሞ ተነስቶ ነበረ። ልጅቱ ከጎኔ ቆማ በዝምታ ታዳምጥ እንደነበረ ይታወሰኛል። እርሶም ያደረጉልኝን ገለጻ ከዕለቱ የልጅቱ ሁኔታ ጋር ሳነጻጽረው እርሷ ለመሆኗ ከቶ አልጠራጠርም አለችና ትንፋሽ ለማግኘት አረፍ አለች። ፖሮ ባገኘው ዕድል በመጠቀም የቤቱን ጌታ ስም ታስታውሻለሽ ሲል ጠየቃት። ስሙን በትክክል አላስታውሰውም፣ ግን በቅርቡ ከደቡብ አፍሪካ የመጣ እጅግ ከበርቴ ሰው እንደሆነ አይዘነጋኝም። ሚስት አለው? አዎን፣ ሲበዛ ቆንጆ ሚስት ናት ያለችው። በዕድሜም ከእርሱ በጣም ታንሳለች። ቢበዛ ከ22 ዓመት አትበልጥም። በተለይ የፀጉሯ ነገር አይነሳ። ፀጉሯ በጣም ነው የሚያምረው። ለሰውየው ሁለተኛው ሚስቱ ናት አሉ። አጠገቤ ቆማ የነበረችው ያቺ ልጅ ደግሞ የባለቤቱ ብቸኛ ልጅ ናት። ከመጀመሪያዋ ሚስቱ የምትወለድ ማለት ነው። በከዋክብት ጥበብ ጥናት ጠበብት ነው ተብሎ የሚነገርለት አጎቱ ሰር ሮድሪክና አንዲት የውጭ ሀገር ተወላጅ የሆነች የግል ጸሐፊው አብረው በዚያው ሕንፃ ውስጥ ይኖራሉ። ልጅቱ ግን በለንደን አፓርተማ ተከራይታለች አለችና እንደ ቀልድ ሳልሳዊት ልጃገረድ ሆና ነው የምትኖረው ስትል ፖሮ ካፏ ቀበል አደረገና ምን ማለትሽ ነው ባክሽ? ለአባቷ ብቸኛ ልጅ ናት አላልሽም ነበር እንዴ? አለ በሆዱ በሚስ ኦሊቨር ወሬ የማሳደድ ልምድ እየታዘበ። ናትና አሁንስ ቢሆን ብቸኛ ልጁ ናታ። ይሄ ከሆነ እመቤቴ ሳልሳዊት ልጃገረድ የሚለውን አባባልሽን ብታብራሪልኝ አለ ፖሮ በፌዝ አነጋገር። ምን ማለት ሆኖ ሙሴ ፖሮ? እስከ ዛሬ በለንደን ውስጥ ተቀምጠው ሳልሳዊት ልጃገረድ የሚለውን ቃል አያውቁትም? ይሄማ ከሆነ ዕለታዊን የታይም ጋዜጣ አንብበውትም አያውቁም ማለት እኮ ነው። የታይም ጋዜጣ የማያነብ የለንደን ነዋሪ አለ ለማለት አልደፍርም። ስለዚህ እኔም በየዕለቱ ተለይቶኝ አያውቅም። በየአምዶቹ ላይ የሚሰፍሩትን ጽሑፎች አንብቤ ስጨርስም ስለ ጋብቻና ትውልድ የሚያበስሩትን፣ ስለ ሞት የሚያረዱትን መግለጫዎች እንኳን አነባለሁ አላት በንቀቷ ውስጡን ንዴት እየተሰማው። የማስታወቂያውን አምድ አንብበውት ያውቃሉ? ቆይ እንደውም አንድ የታይም ጋዜጣ ላምጣና አላሳየዎት ብላ አጠገቧ ወደ ነበረው የመጽሔትና የጋዜጣ ማስቀመጫ ጠረጴዛ ሄደች። ገጾቹን ገልበጥ አድርጋም አንድ ጋዜጣ ይዛ ተመልሳ ከሙሴ ፖሮ ጎን ተቀመጠችና በጣቷ እያመለከተች እስቲ ይሄንን ያንብቡት አለችው። ፖሮ ማንበብ ጀመረ። አምዱ የማስታወቂያ ማውጫ አምድ ነው። ሳልሳዊት ልጃገረድ ከሚለው ቃል ስር መስመር ተሰምሮበታል። ርዕስ ነው ማለት ነው። ከጎኑም በትንሽ ፊደሎች ለጥሩ ቪላ ቤቶች ብቸኛ መኝታ ቤት ከለንደን 10 ኪሎ ሜትር ወጣ ያለ በየወሩ 5 ፓውንድ ለመክፈል የምትችል ይላል። ዝቅ ብሎም ደግሞ ሌላው ማስታወቂያ ሳልሳዊት ልጃገረድ ለጥሩ አፓርታማ ሁለተኛ ፎቅ ላይ ይላል። ይቀጥልናም ሳልሳዊት ልጃገረድ ስራ የሌላት እጅግ መልከ መልካምና ቁመተ ዠርጋዳ ሬጀንት ፓርክ ከኪራይ ነፃ። የዘመኑ ልጃገረዶች ኑሮ ይህንን እየመሰለ በመሄድ ላይ ነው። ሆስቴል ውስጥ መኖር እየሰለቻቸው ሄዷል። ዋነኛ ወይንም አንደኛዋ ልጃገረድ ኃላፊነቱን በመውሰድ የውስጥ ድርጅት የተሟላ ቤት ወይንም አፓርታማ ትከራያለች። ስለ ኪራዩን ማከፋፈል የራሷን ዕቅድ ካወጣች በኋላ
ሁለተኛ ደባል ታፈላልጋለች። ብዙውን ጊዜ ቅድሚያ የምትሰጠው ለጓደኛዋ ይሆናል። ከዚያም ኪራዩን በመክፈል ልታግዛቸው የምትችል ሶስተኛ ደባል ያፈላልጋሉ። ካጡ ደግሞ ሳልሳዊት ልጃገረድ ይሉና በጋዜጣ ላይ ማስታወቂያ ያወጣሉ። ቤቱንም ማን መቼና ለምን ያህል ጊዜ ብቻቸውን ሊጠቀሙበት እንደሚችሉ ፕሮግራም ያወጣሉ። ጭቅጭቅ የሚባል ነገር አይኖርም። ሁሉም ወደ የአቅጣጫው ነው የሚሰማራው። የኛዋ ሳልሳዊት ልጃገረድ የት ይሆን የተከራየችው ታውቂዋለሽ? አለና ፖሮ ጠየቃት። ማወቅ አላውቅም፣ ግን ስሟንም ሆነ አድራሻዋን በቀላሉ ላገኝልዎት እችላለሁ አለችና ከመቀመጫዋ ተነሳች። ለሙሴ ፖሮም ፈገግታ እያሳየችው ስልኩ ወደ ተቀመጠበት ሄዳ አንድ ቁጥር ደወለች። በገጠር ወደ ምትኖረው ጓደኛዋ እንደነበረ ሙሴ ፖሮ ገብቶታል። የሚስስ ኦሊቨርን ያጠያየቅ ዘዴ ለማዳመጥም ጓጉቷል። ሄሎ አለችና ሚስስ ኦሊቨር ፖሮን ማስታወሻ ደብተሩንና ብዕሩን እንዲያዘጋጅ በምልክት አሳይታው የስልክ ንግግሯን ቀጠለች። ሄሎ ናኦሚ ነሽ? አሁን ኦሊቨር ነኝ። ደህና ነሽ? ስራስ? ኑሮስ? ጥሩ ጎረቤቶች ስላሉሽ ቀንቼብሽ አለሁ ባክሽ። የዚያን ቀን ምሽት ግብዣው የሚረሳኝ አይደለም። በተለይ የባልየው ደግነት። ስሙን ማን ነበር ያልሽኝ? ሬስትሪክ? ሬስትሪክ? ኦ ሬስትሪክ እንዴት ያለ ቆንጆ ስም ነው። ልጁም በጣም ደስ የምትል ልጅ ነበረች። እውነትሽን ነው? እኔ ደግሞ የዋህ ቢጤ ነበር የመሰለችኝ። እባክሽ የሰው ወሬ ይሆናል። መቼም የእንጀራ እናትና የእንጀራ ልጅ ብዙ ጊዜ አይስማሙም አይደለ? አትይኝም? እስከዚህ ድረስ? ታዲያ ሐኪሙ ምን አላቸው? ምግቧ ላይም አረም ማጥፊያ መርዝ በየጊዜው እያደረገች በመርዝ ልትገላት። በጣም ትጠላታለች ማለት ነው። አባትየውስ ምን አለ? ከቤት እንድትወጣ አደረጋት? አሃ በዘዴ ነዋ ያስወጣት። እና አሁን ስራ አላት ማለት ነው? ኧረ እባክሽ፣ የት ነው የምትሰራው? እዚሁ ለንደን ከተማ ውስጥ? ሳልሳዊት ልጃገረድ ሆና ነው የምትኖረው ያልሽ? ለካ ስለዚህ ኖሯል። የምታሳዝን ልጅ። እባክሽ ጊዜ አግኝቼ ብጠይቃት አድራሻዋን ብትነግሪኝ። የቦሮዴን ህንጻ፣ ያ አዲስ የተሰራው ጠማማ ፎቅ ማለትሽ ነው? የክፍል ቁጥሯን ታውቂዋለሽ? ኧረ 67 ነው ያልሽ? ይገርምሻል፣ ስሟን እኮ እርስት አደረግኩት ባክሽ። ኖርማ እንኳ የማይረሳ ስም ነበረ። ለመሆኑ ደባሎቿ ደህና ሰዎች ይሆኑ? የማን ልጅ እንዴ? ይሄ የታወቀው የፓርላማ አባል ሚስተር ሆላንድን መቼ አጣሁት እኔ? የእርሱ ልጅ ናት ማለት ነው? ክሎዲያ ነው የምትባለው። ደስ የሚል ስም ነው ያላት። እሺ፣ ሁለተኛዋስ ደባል? ኦ የኪነ ጥበባት ተማሪ ናት። ጥሩ ጓደኛ አጋጥሟታል ማለት ነው። ናኦሚ አትሰልችኝና ይህንን የመሳሰሉት ነጥቦች ወደፊት ለምጽፋቸው መጽሐፍት ይረዱኛል ብዬ ነው። እጮኛ አላት ነበር ያልሽኝ አይደል? ኧረ ዱርዬ ቢጤ ነው። አይጣል እኮ ነው እናንተ። የሂፒ ቡድን አባል ነው። ጸጉርና ጢሙን እንደነርሱ ያሳድጋላ። እኛ ሴቶች ስንባል እኮ መውደቂያችንን አናውቀውም። አረ አባቷም አይወደውም። ምን ይወደዳል ብለሽ ነው? የእንጀራ እናቷስ? እሷም አልወደደችላትም። ቤተሰቦቿ ካልወደዱላት እርሷስ ብትተው ምን አለበት? የዘመኑ ልጃገረዶች። ያቺስ የሰሮ ደረክ ጸሐፊ አትገርምሽም? የየት ሀገር ሰው ናት ባክሽ? ኦ ምስራቅ አውሮፓ። እስቲ ሽማግሌውን ምን አድርግ ነው የምትለው? ነው እንዴ?
ሲሞት ንብረቱን ለመውረስ? አሁን እሷ ሀገሯ ሀብታም ሽማግሌ አታ ነው እንግሊዝ ድረስ የመጣችው? ሰው ሲበዛ በልጦ ሆኗል። አንቺ ናኦሚ አንዴ ብትታገሽኝ፣ ፖስተኛ ይመስለኛል በር እያንኳኳ ነው። የስልኩን መነጋገር ያስቀምጣ ወደ ፖሮ ሄደች። ግሩም፣ በጣም ግሩም ነው አላት ፖሮ ቀስ ብሎ። ስልኩን ከመዝጋቴ በፊት እንድጠይቅልዎት የሚፈልጉት ሌላ ነገር ቢኖር ቢነግሩኝ። የሚስተር ሬስትሬክን ቤት ለማየት ስለምፈልግ ሁኔታዎች የሚመቻቹበትን ዘዴ ብታማክሪያት። በጣም ቀላል ነው። ናኦሚ ልታስተዋውቀው ትችላለች። ግን ስምዎን ይቀይራሉ ወይንስ እውነተኛ ስምዎን ልንገራት? አይ እውነተኛ ስሜን ንገሪያት። ሚስስ ኦሊቨር እየተጣደፈች ወደ ስልኩ መነጋገሪያ ሄደች። ናኦሚዬ ይቅርታ አድርጊልኝ፣ ብዙ አስጠበቅኩሽ። ምን ላይ ነበር ያቆምነው? ስለ ሰር ሮድሪክ ጸሐፊ ነበር የምንነጋገረው። ይልቅስ አንድ ነገር ትዝ አለኝ። አንድ የኔ የቅርብ ወዳጅ የሆነ ሰው አንቺም እንደኔ እንደምትወጃቸው እርግጠኛ ነኝ። ይኸውልሽ ሰር ሮድሪክን ለማነጋገር ይፈልጋሉ። ለሰር ሮድሪክ ያላቸው ግምት ከፍተኛ ነው። መተዋወቅማ ቀደም ሲል ይተዋወቁ ነበረ። ችግሩ ሰር ሮድሪክ ሳይረሷቸው አይቀርም። አደራሽን የምልካቸውን ሰው እንድታገናኝልኝ። ውይ ስማቸውን አልነገርኩሽም ነበረ። ሙሴ ሄርኩል ፖሮ ይባላሉ። የቅርብ ወዳጄ ናቸው። በሳምንቱ ማብቂያ ላይ እደውልልሻለሁ። ስለ ትብብርሽ አመሰግናለሁ። ደህና ሁኝልኝ ብላ ስልኩን ዘጋችና በሶፋው ላይ ዘፍ ብላ ተቀምጣ በረጅሙ ተነፈሰች። ታሪከኛ ሴት ነሽ አለና ፖሮ አድናቆቱን ገለጸ። ሰር ሮድሪክን ማነጋገር ከቻሉ ሌሎችንም በቀላሉ እንደሚያገኟቸው እርግጠኛ ነኝ። ናኦሚ የቤት እመቤት ስለሆነች በተመቸው ጊዜ ከቤቷ ድረስ ሊሄዱ ይችላሉ። ሰር ሮድሪክን የሚያነጋግሩትን ግን ካሁኑ ያስቡበት። ሌላ የሚጠይቁኝ ነገር አለ ብላ ሚስስ ኦሊቨር ስትጠይቀው ፖሮ ከስልክ ንግግሩ የያዘውን ማስታወሻ ገልበጥ አደረገና አዎን፣ ማንን ነው ምግብ ላይ የአረም መርዝ ታደርጋለች ያለችሽ ሲል ጠየቃት። ኖርማን ነዋ። በእንጀራ እናቷ በሚስስ ሬስትሬክስ ምግብ ላይ መርዝ ጨምራለች ብለው ነው የጠረጠሯት። የሚስስ ሬስትሬክስን ህመም ሐኪሞቹ ሊደርሱበት አልቻሉም ነው የሚባለው። ኖርማን የመግደል ዕቅድ ቢኖራት እንጂ እስካሁን የሰው ሕይወት በእጇ አላለፈም ማለት ነው። ግን ለምንድን ነው ሰው ሳልገድል አልቀረሁም አለች? ለምን አለና ፖሮ አይኖቹን በእጁ ጨፈነ። ሚስስ ኦሊቨር ኖርማን አግኝታ ለማነጋገር ተጣድፋ ነበረ። ከቦርዲን ሕንፃ እንደደረሰችም የመኪናዋን ፍጥነት ቀንሳ የማቆሚያ ስፍራ ለማግኘት አካባቢውን በዓይኗ ማተረች። አንድም ባዶ ስፍራ አልነበረም። የምታደርገው ጠፍቷት ብስጭት ማለት ስትጀምር ድንገት አንዱ መኪና በኋላ ማርሽ ወጥቶ ቦታ በመልቀቁ ተሽቀዳድማ ተተካች። እንደወረደች ጋቢናውን በኃይል ዘግታ ወደ ፎቁ አንጋጣ ተመለከተች። አዲስ ሕንፃ ነበረ። ከቁመቱም ያስደነቃት የስፋቱና የርዝመቱ ነገር ነበር። ራሷን ነቀነቀችና ጎንበስ ብላ ሰዓቷን አየች። ከምሽቱ 1 ሰዓት እየተቃረበ ነው። የሥራ ሰዓት አልፎ ስለነበር ብዙ ሰዎች ወደ ሕንፃው ይገባሉ፣ ይወጣሉ። ኖርማን ለማግኘት ከዚህ የተሻለ ጊዜ አይኖርም ስትል አሰበች። እውነትም ጊዜው ልጃገረዶች ተጣጥበውና ተቆነጃጅተው የሥራ ልብሳቸውን ቀይረው ለምሽቱ ሕይወት የሚዘጋጃጁበት ወቅት ነበረ። ሚስስ ኦሊቨር በመሃሉ በር ገብታ በግድግዳው ላይ ተሰቅሎ የነበረውን የሕንፃውን ፕላን ተመለከተች። የአፓርታማው ቁጥር አሰጣጥ 1 ብሎ የሚጀምረው ከ7ኛው ፎቅ ነበረ። የኖርማል ክፍል ደግሞ ቁጥሩ 67 የሚገኘው በ6ኛው ፎቅ ላይ መሆኑን እንዳረጋገጠች
ሳትወድ በግድ በሊፍት መውጣት እንደሚኖርባት አወቀች። አፉን የከፈተ ዋሻ ከሚመስለው ሊፍት ውስጥ ገብታ የስድስተኛውን ፎቅ ቁልፍ ተጫነች። ከመቅጽበት ወደ ላይ ይዟት ነጎደ። ወዲያውኑም በሩ ወለል ብሎ ተከፈተ። በነሲው ወደ ቀኝ ታጠፈች። ከዚያም በኮሪደሩ ግራና ቀኝ ባሉት በሮች ላይ የተለጠፈውን ቁጥር እየተመለከተች ሄደች። 67 ቁጥር ተለጥፎ ከነበረበት በር ስትደርስም ለጥቂት ጊዜ ቆም አለችና በሩን አንኳኳች። ከሁለቱ ቁጥሮች መካከል አንደኛው ወድቆ ከእግሯ ላይ አረፈ። ጎንበስ ብላ ቁጥሩን አነሳችው። 7 ቁጥር ነበረ። መልሳ ከበሩ ላይ ለጠፈችና ምልክቱ የበጎ ነው ወይንስ የመጥፎ ስትል አሰበች። ከጥቂት ጊዜ በኋላ በራፉ ተከፈተ። አንዲት ለግላጋ ውብ ልጅ ከመግቢያው በር ላይ ቆማ ነበረ። ቀሚሷ አጭር ቢሆንም ስፌቱና ቀለሙ የሚማርክ ነበረ። ከሐር ከተሰራው ከነጩ ሸሚዝና በተከፋችው ረዥም ሹራቧ ጋር አብሮ ስለመሄድ ሸክ ያለች ልጅ አድርጓታል። ሁለቱም ለጥቂት ጊዜ ዝም ብለው ሲተያዩ ከቆዩ በኋላ ሚስስ ኦሊቨር ኖርማል ልጅ ይሆን ስትል ጠየቀች። አዝናለሁ፣ እስካሁን አልመጣችም። ምናልባት የሚተውላት መልእክት ቢኖር አለቻት ልጅቱ። ሚስስ ኦሊቨር ከብብቷ ስር ይዛው የነበረውን አንድ ጥቅል አወጣችና መጽሐፍ አምጪልኝ ብላኝ ነበረ። ማለትም ከኔ መጽሐፍቶች ውስጥ አንደኛውን። ታዲያ መጽሐፉ በትክክል እርሷ የምትፈልገው ለመሆኑ ጥርጣሬ ስለገባኝ ባገኛት ደስ ይለኝ ነበረ። ቶሎ አትመጣም ይሆን አለች በዘዴ። ለመገመት ያዳግታል። ለምሽቱ ስላላት ፕሮግራም ምንም የማውቀው ነገር የለኝም ብላ መለሰች ከቆመችበት ንቅንቅ ሳትል። ባልሳሳት አንቺ ክሎዲያ መሆን አለብሽ አለች ሚስስ ኦሊቨር ዘዴዋን በመቀየር። ልጅቱ ያልጠበቀችው ነገር ስለነበር ሰከንዶች ያህል ግር ቢላትም አሁን እኔ ነኝ ስትል መለሰች። አባትሽን አውቃቸዋለሁ፣ እኔም ደራሲ ነኝ ብላ ሚስስ ኦሊቨር ራሷን አስተዋወቀች። ከክሎዲያ ግን አሁንም ወደ ውስጥ እንድትገባ አልጋበዘቻትም ነበር። መጽሐፉን ትቼላት ልሂድ ይሆን ስትል ከኋላዋ የኮቴ ድምፅ ተሰማት። ዞር ብላም ተመለከተች። የሚስስ ኦሊቨርና የልጅቱ አይኖች ግጥምጥም ሲሉ በሁለቱም ዘንድ አንድ አይነት ስሜት አደረ። ክሎዲያ ፈጠናለችና አዲስ የመጣችውን ልጅ ከሚስስ ኦሊቨር ጋር አስተዋወቀቻት። የልጅቱ ስም ካሪ ነበረ። መልካም ቁመና ያላት ልጅ ስትሆን ጥቁርና ረዥም ጸጉሯ በትከሻዋ ላይ ተዘናፍሏል። ቁንጅናዋ አሌ የማይባል ቢሆንም ሲበዛ ፓውደር በመቀባቷ የፊቷ ቆዳ ደብዝዟል። ከመጠን በላይ ወደ ላይ ገደድ አድርጋ የተቀባችው ኩል የሽፋሽፍትና ቅንድቧን ቅርጽ ለውጦታል። ባለባበሷም እንደ ክሎዲያ ጥንቁቅ አልነበረችም። የለበሰችው ወፍራም ሹራብና ጠባብ ጂንስ ሱሪ ነበረ። ሚስስ ኦሊቨር ልታዋራት በመፈለጓ ለኖርማ መጽሐፍ አመጣልሻለሁ ብዬ ቃል ስለገባሁላት ነበር አመጣጤ አለች ወደ ካሪ እያየች። በሳምንቱ መጨረሻ ላይ ከከተማ ውጪ እንደሄደች አልተመለሰችም አለቻት ካሪ። እንዴት ሳትመለስ ቀረች? ስራ የላትም ማለት ነው ስትል ሚስስ ኦሊቨር አላዋቂ በመምሰል ጠየቀች። ካሪና ክሎዲያ እርስ በርስ ተሰራርቀው ሲተያዩ አየቻቸው። ስራ መኖርም አላት አለችና ክሎዲያ ቀጠል በማድረግ ግን ምን መሰሎት፣ የሥራዋ ባህሪ ከከተማ ውጪ የሚያስገድ ስለሆነ ለዚህ ነው የቆየችው። ያመጡላትን መጽሐፍ ትተውላት መሄድ ይችላሉ። እንደተመለሰችም አስታውሼ እሰጣታለሁ አለች። አነጋገሯ የማሰናበቻ ጭምር ነበረ። ሚስስ ኦሊቨርም ብትሆን ነገሩ ስለገባት አመሰግናለሁ አለችና ለሁለቱም ከአንገት በላይ ፈገግታ ተራ በተራ ሳይታቸው ወደ ሊፍቱ ሄደች። ፖሮ ሰር ሮድሪክን ለማነጋገር እንዲችል ናኦሚ ቀጠሮ ይዛለት ነበረ።
ከአጥሩም በር እንደደረሰ ለጥቂት ጊዜ ቆም አለና ከፊቱ የሚታየውን ባለ አንድ ፎቅ ሕንፃ አጠናው። ሕንፃው በክፍለ ዘመኑ መጀመሪያ ላይ የተሰራ ስለነበረ ዘመናዊ ነው ለማለት አይቻልም። ከሕንፃውም ይልቅ የሚማርከው የአበባው ቦታ ነበረ። የእግር መተላለፊያዎቹ በባለ መስመር ሳር ተሸፍነዋል። የአበባውን መደቦች ቅርጹ እንደ ቦታው አቀማመጥ የሚለያይ ስለነበረ የተለየ ውበት ነበረው። በአንደኛውም የአበባ መደብ ላይ ያቀረቀረች ሴት ከበስተጀርባዋ ታየችው። ፀጉሯም እንደ ክብ ወርቅ በራሷ ላይ ያበራ ነበረ። በሩን ዘልቆ ከገባ በኋላ ሴትዮዋ ወደ ነበረችበት አቅጣጫ አመራ። አጠገቧም ከመድረሱ በፊት ዞር ስትል አይታው ኖሮ ካቀረቀረችበት ተነስታ ልብሷን አስተካከለችና ከአበባው መደብ ወጥታ ቆመች። ፖዋሮንም ለጥቂት ጊዜ በጥርጣሬ ዓይን ስታየው ቆየችና ምን ነበረ ስትል ጠየቀችው። ፖዋሮ ባርኔጣውን አንስቶ ለጥ ብሎ እጅ ቢነሳትም ዓይኖቿ በአድናቆት ተተክለው የነበረው ከጢሙ ላይ ነበረ። በግምት ሚስስ ሬስትሪክ ትመስኛለሽ ሲል ፖዋሮ ተናገረ። ነኝ ግን አለች ያሰበችውን ለመናገር እየተቸገረች። የደነገጥሽ ይመስለኛል እመቤቴ አለ ፖዋሮ። በግራ እጇ ይዛው የነበረውን ጽጌረዳ የሚመስለውን ከንፈሯን በመጠኑ ፈልቀቅ አደረገችና መደንገጥ እንኳን ሳይሆን እንደ አለ አይደለ ግን እርሶ ሙሴ ፖዋሮት መሆን አለበት አለች። ፖዋሮ ሄርኩል ፖዋሮ እመቤቴ ሲል ስሙን በማስተካከል ጭምር መለሰ። ሰር ሮድሪክን ለማነጋገር እንደሚመጡ ኑአሚ ነግራኛለች። መቼም አስቸገሬ ይሰማኛል። ምንም ችግር የለም። እንደ አጋጣሚ በሳምንቱ መጨረሻ ላይ በወንጀል ምርመራ መጽሐፎቿ ዕውቅ የሆነችው ሚስስ ኦሊቨር በእንግድነት ከቤታችን መጥታ ልተዋወቃት በቅቻለሁ። ዛሬ ደግሞ በሕይወት ያሉ ዝነኛ የወንጀል መርማሪ በዓይኔ ለማየቴ በመብቃቴ እድለኛ ነኝ። ይህንን ነው ማለት የምችለው። ማመስገን ብቻ ሳይሆን እኔም አንቺን ከመሰለ ውብ ልጅ ጋር ለመነጋገር በመቻሌ ለደስታዬ ለከት የለውም ሲላት ትክክል በቅለው በሚያብረቀርቁ ጥርሶቿ ፈገግታ ሳይታው ወደ ቤት እንግባ፣ አጎታችንም እየጠበቀዎት ነው ብላ እየመራችው መሄድ ጀመረች። አጎትሽን የማውቃቸው በሁለተኛው የዓለም ጦርነት ጊዜ ነበረ። ካየኋቸው ረጅም ጊዜ ነው አለ ፖዋሮ። የሚያሳዝኑ ሰውዬ፣ እርጅና እየተጫጫናቸው በመሄድ ላይ ነው። ጆሮአቸውም እምብዛም አይሰማም አለች ሚስስ ሬስትሪክ። እንግዲያውስ ሊረሱኝ ይችላሉ ማለት ነው። ምክንያት ሆኖ ያገናኘን የአንድ የስለላ መሳሪያ ጉዳይ ነበረ። ያንን እጅግ ጠቃሚ መሳሪያ ለመስራት ከፍተኛ አስተዋጽኦ ያደረጉት ሰር ሮድሪክ ነበሩ። ለመሆኑ ሊያነጋግሩኝ ፈቃደኝነታቸውን ገልጸውልሻል? አይ ስለዚህ እንኳን አያስቡ። ደስ ብሏቸው ነው የሚያነጋግሩት። ብዙውን ጊዜ የውጭ ሰው አነጋግረው ስለማያውቁ የቆየ ትውውቅ ያላችሁን እርስዎን በማግኘታቸው እንደሚደሰቱ አልጠራጠርም። ጸባያቸውስ እንደ ድሮ ገራም ነው አለና ፖዋሮ ጠየቃት። እኔ እንኳን ያወቅኳቸው በቅርቡ ነው፣ ከደቡብ አፍሪካ ከመጣን ወዲህ ማለት ነው። አጎትነታቸውም ለባሌ ለሚስተር ሬስትሪክ ነው። ቢሆንም የዕድሜ ጉዳይ ይመስለኛል፣ መነጫነጫ ያበዛሉ። እኛም እዚህ ያረፍነው በእንግድነት ስለሆነ ቤት እያፈላለግን ነው። እኔም ዛሬ እርስዎ ስለሚመጡ እንጂ እንደ ልማዴ የሚከራይ ቤት ለመፈለግ ይህንን ጊዜ ለንደን ነበርኩ አለች ሚስስ ሬስትሪክ እንደ መተከዝ ብላ። ዕድሜ በገፋ መጠን አመለ ቅብጥብጥነትም እየጨመረ ይሄዳል። በራሴም አውቀዋለሁ አለ ፖዋሮ ሊያዝናናት በመሞከር። ወደ ፖዋሮ ዞር ብላ ፈገግ በማለት እርስዎ እንኳን ሙሴ ፖዋሮ ገና ኖት፣ ሽማግሌ የሚባሉ እኮ አይደሉም አለችው። አንዳንዶቹ ሽማግሌ ነህ ይሉኛል፣ በተለይ ልጃገረዶቹ አለና ተነፈሰ። አልፎ አልፎ ባለጌ ይጠፋል ብለው ነው። አሁን ያችን የኛ ልጅ ቢያዋት። በዚህ የወጣትነት ዕድሜሽ ልጅ አለኝ እንዳትይኝ።
ለእኔ እንኳን የእንጀራ ልጅ መሆኗ ነው። ሆኖም ያዩት እንደሆነ አግኝቼ ባነጋግራት ደስ ይለኝ ነበረ። ዛሬ እንኳን እዚህ የለችም። ሥራ ስላላት ወደ ለንደን ሄዳለች። እንደ ወጣት ልጃገረዶች የተባሉት ሁሉ ሥራ አላቸው ማለት ነው መሰለኝ። ሌላው ቀርቶ ትዳር የያዙትም ቢሆን በአብዛኛው ሥራ አላቸው። አንቺስ ሥራ ለመያዝ እያሰብሽ ነው? እኔ እንኳን እድገቴ በደቡብ አፍሪካ ውስጥ ነው። ወደዚህም የመጣሁት ከባሌ ጋር በቅርቡ ነው። ለሀገሩ እንግዳ ነኝ ብላው ወደ ሳሎኑ ውስጥ ተያይዘው ገቡ። የሳሎኑ ቤት ዕቃዎች እጅግ ዘመናዊ ነበሩ። በግድግዳው ላይ 2 ትላልቅ የሰው ስዕሎች ተሰቅለዋል። አንደኛው የሴት ስዕል ነው። ከከንፈሯ መሳሳትና ከዕድሜዋ መግፋት በስተቀር ኖርማን ትመስል ነበረ። ፖዋሮም የኖርማ ወላጅ እናት ሳትሆን አትቀርም ብሎ ጠረጠረ። ፊት ለፊት ባለው ግድግዳ ላይ የተሰቀለው ምስል ደግሞ በግምት የ30 ዓመት የሚሆን ሰው ነበረ። ሰውየው የሥራ ሰውና ቆራጥ ለመሆኑ ከፊቱ ገጽታ ላይ ይነበብበታል። ይህ ደግሞ የኖርማ አባት ሚስተር ሬስትሪክ መሆን አለበት አለ ፖዋሮ በሆዱ። ልጃችሁ ለንደን የምትኖረው የገጠሩን ኑሮ ጣልታው ነው ሲል በመጠየቅ ለጥቂት ጊዜ ተቋርጦ የነበረውን ውይይት ጀመረው። አዎን፣ ለእርሷም ቢሆን ለንደን ይሻላታል። እዚህ መኖሩን አትወደውም ብላ ለመናገር እየቀፈፋት፣ አዩት ሙሴ ፖዋሮ፣ የእንጀራ እናቷ በመሆኔ ይመስለኛል አጥብቃን የምትጠላኝ አለችው። ያሳዝናል። ወላጅ እናቷን በጣም ሳትወዳት አትቀርም አለ ፖዋሮ። ስለዚህ ብቻ አይመስለኝም ልጅቱ አስቸጋሪ ጠባይ ነው ያላት አለች ሚስስ ሬስትሪክ። በዛሬው ጊዜ ወላጆች በልጆቻቸው ላይ ቁጥጥር ለማድረግ አልቻሉም። ለምናገረው በቅድሚያ ይቅርታ ልጠይቅሽና የአሁኑ ጊዜ ልጆች ስለ ወደፊት የትዳር ጓደኛቸው እንኳን ለወላጆቻቸው ለማማከር አይፈልጉም አላት። አሁን ኖርማን ብትሆን ይህንን በተመለከተ ለአባቷ ታላቅ የራስ ምታት ነው የሆነችበት። እርግጥ ወጣቶች እጮኛ የመምረጥ መብት አይኖራቸው አልልም፣ ግን የኖርማ ምርጫ በጣም የተሳሳተ ነው አለችና ወደ ፎቁ እያመለከተች፣ የመጡበትን ቁም ነገር ረስቸው በወሬ ስለጠመድኩት በጣም አዝናለሁ። የሰር ሮድሪክ ክፍል ፎቁ ላይ ስለሆነ ወደዚያ ብንሄድ አለችው። ፎቁንም ለመውጣት ገና የመጀመሪያውን ደረጃ እንደረገጠች ባለችበት ቆማ ሽቅብ ትመለከት ጀመረ። ደረጃውን በመውረድ ላይ የነበረው ወጣት ልጅ እንደርሷ በቆመበት ቀረ። አለባበሱ ሲበዛ አትኩሮት የሚስብ ቢሆንም ከዚያ ቤት ወግና ማዕረግ ጋር አብሮ የሚሄድ አልነበረም። የወጣቱ አለባበስ ለፖዋሮ እንግዳ አልሆነበትም። በለንደን አውራ ጎዳናዎች ላይ ከሚርመሰመሱት ወጣቶች አለባበስ የተለየ አልነበረም። ረጅም ጥቁር ኮት፣ በጣም ደማቅ ሰደርያ ከጭኖቹ ጋር የተጣበቀ ሱሪ ለብሷል። ቢጫ ሐር የመሰለው ጸጉሩም በአንገቱ ወርዶ ትከሻው ላይ ደርሷል። ከማራኪነቱም ብዛት የተነሳ መልከ መልካም ነው ከማለቱ ይልቅ ውብ ልጅ ነበረ ማለት ይቀላል። ጾታውንም በቀላሉ ለመለየት የሚያስቸግረው በዚህ የተነሳ ነበረ። ምን ታደርጋለህ ባክስተር ስትል ሚስስ ሬስትሪክ እዛው እንደቆመች ጮኸችበት። ያ ጎረምሳ ግን በቀላሉ የሚያስፈራሩት ሰው አልነበረም። አስደንግጬሽ ከሆነ አዝናለሁ አላት እየተዝናና። ለምን መጣህ እኮ ነው የምለው አለችው ንዴቷን ባለመቆጣጠር። ኖርማን ፈልጌ አለ ረጋ ብሎ። ምን ማለት ነው ኖርማንን ፈልጌ ማለት? ኖርማ በስራ ቀን ለንደን እንጂ እዚህ ምን ታደርጋለች? ለንደን ውስጥ ፈልጌ ላገኛት ባለመቻሌ ነው ወደዚህ የመጣሁት። በሳምንቱ መጨረሻ ላይ እናንተን ለመጠየቅ ከመጣች ወዲህ ወደ ለንደን አልተመለሰችም። እኔም ምን ነክቷት ይሆን ስል ነው የመጣሁት። ከዚህ የሄደችው እሁድ ዕለት ማታ ነው ብላ ጮኸችበትና ይህስ ሆኖ መምጣትህን ሳታስታውቅ በሰው ቤት ውስጥ ለመሸራሸር ማን ፈቀደልህ? አለችው ንዴቷ በፊቷ ላይ እየተነበበ። ምናልባት ለስርቆት የመጣው መስሎሽ ይሆን? የወርቅ ማንኪያና ሹካዎችሽን በኪሴ ሸጉጬ ለመውጣት አለና የሱሪና የኮት ኪሶቹን ተራ በተራ እያራገፈ አሳያትና በሸርደዳ አነጋገር
ከሌላ ሰው ቤት አትግቡ የሚል ሕግ ደግሞ የለም። አለ ካልሽም ንገሪኝ ሲል አሾፈባት። ስለ ሕጉ ተወውና ቢያንስ ስነ ስርዓት የተከተለ ሊሆን ይገባል። የበሩን ደወል በመደወል መምጣትህን ማስታወቅ ነበረብህ። ዘው ብለው ከሰው ቤት መግባት ግን ነውር ነው፣ ብልግናም ነው አለችው በዚያው በቁጣ ድምፅ። ተይው የኔም ቤት፣ ይህንን ያህል የሚያስቆጣሽ ከሆነና እንጀራ ልጅሽም የት እንደደረሰች ልትነግሪኝ ካልፈለግሽ ቤትሽን ለቅቄልሽ ልሄድ እችላለሁ ብሎ ባጠገቧ እየተቆፈነነ አልፎ ወደ በራፉ ሄደ። አስቀያሚ ፍጥረት አለች ሚስስ ሬስትሬክ የበሩን መዘጋት ስትሰማ። ሳየው ይቀፈኛል። ከእንደዚህ ካለው ጋር እንኳንስ አብሬ ለመኖር ለደቂቃም ቢሆን መቆየት አልችልም። እንዴት እንግሊዝን ያህል ሀገር እነኝህን የመሳሰሉ ጉዶች ታበቅላለች? አለች ንዴቷ በረድ እያለላት። ሃይ እመቤት ሬስትሪክ፣ ይህ እኮ የጊዜ ጉዳይ ነው። ያለባበስ ዘይቤዎች እንደ ወቅቱ ይቀያየራሉ፣ በተለይ እንደ ለንደን ባሉት ከተሞች ውስጥ አላት ፖሮ። የዚህኛው በዛ እንጂ አሁን ይሄ ሴታ ሴት እንጂ ምኑ ላይ ነው ወንድ የሚመስለው? ያቺ ኖርማ ናት የማንንም ጉድ እየሰበሰበች የምትጫወትብን። አንዳንድ ጊዜማ ጤነኛም አትመስለኝ። የሚወደደውንና የሚጠላውን ለማመዛዘን አእምሮ የላትም። እንዳልሽውም ነው። አንቺ የምትጠይው ይሄ ጎረምሳ ደግሞ የሚወደድ አልነበረም። ሆኖም አንቺን የምትጠላሽ ስለምትቀናብሽ ይሆናል። መቼስ አባቷ ብቻውን ለመኖር እስካልቻለ ድረስ ሌላ ሴት ማግባት አለበት። ስለዚህ አገባኝ፣ ልጁን ደግሞ ማግባት አይችል አለች ንዴቷ እየታደሰ። እስከዚህ ትጠላሻለች ማለት ነው? መጥላት? ያውስ መጥላት መሰሎት ሚስተር ፖሮ? መኖሪያዋን ለንደን በማድረጓ ምን ያህል ተደስቻለሁ መሰሎት? እሷ ቤቱን ባትለቅ ኖሮ እኔ ልለቅላት አለችና በድንገት ንግግሯን አቆመች። እንግዳ ከሆነ ሰው ጋር ስለ ቤተሰቧ ሁኔታ አንስታ ማውራቷ የተሰማት ያን ጊዜ ይመስላል። ይቅርታ ያርጉልኝ ሙሴ ፖሮ፣ ለምን በዚህ ጉዳይ ላይ ጊዜውን እንደምፈጅበት ለእኔም ቢሆን ግልጽ አልሆነልኝም። ሌሎቹም የእንጀራ እናቶች የእኔ ዕድል የሚያጋጥማቸው ከሆነ እንደምን ያሳዝናሉ በምትልበት ወቅት ሳይታወቃቸው ከሰር ሮድሪክ ክፍል ደርሰው ኑሮ በሩን አንኳኳች። ይግቡ የሚል ጎርናና ድምፅ ተሰማ። እንግዳ ይዤልዎት የመጣሁት ሰር ሮድሪክ እያለች ወደ ውስጥ ከፖሮ ጋር ገቡ። አንድ ደረተ ሰፊ አገጩ ጉልህና መካከለኛ ቁመት ያለው ሰው ከተቀመጠበት ተነስቶ ጠበቃቸው። ከጠረጴዛው ላይ ግን አንገቷን አቀርቅራ የምትጽፍ ሴት ነበረች። ከሙሴ ሄርኩል ፖሮ ጋር ተዋወቁ ስትል ፖሮ ወደፊት ራመድ በማለት ዝቅ ብሎ እጅ ነሳና፣ መቼም ጌታዬ የሚያስታውሱኝ አይመስለኝም። ካለቦት የሥራ ብዛት ሌላ ከተገናኘን ጊዜው በጣም ረጅም በመሆኑ ቢዘነጉኝ አልደነቅም። ለመጨረሻ ጊዜ የተያየነው በሁለተኛው የዓለም ጦርነት ወቅት በኖርማንዲ ነበረ። በዚያን ጊዜ አብረውን ከነበሩት ታላላቅ ሰዎች መካከል እነ ጀነራል አብሮኮምቢ፣ አየር ማርሻል ኤድመንድና ኮሎኔል ሬስ የሚታወሱኝ ናቸው። ያን ከባድ የፈተና ወቅት ለማለፍ ምንኛ አስቸጋሪ ነበረ። እንደነ ካፕቴን ሃንደርሰን የመሳሰሉትን ሰላዮች ለማጋለጥ የወሰደብን ጊዜ ቀላል አልነበረም አለ ፖሮ። አዎን አሁን ትዝ አለኝ። ያ አሳማ እንኳን እንዳቅሙ ለብዙ ጊዜ ተጫወተብን አለ ሰር ሮድሪክ። እኔንስ አስታወሱኝ ሄርኩል ፖሮን? ያስታወስኩህ ይመስለኛል። በእኔ ሰብሳቢነት ይመራ በነበረው ኮሚቴ ውስጥ 2 የፈረንሳይ ተወካዮች እንደነበሩ ትዝ ይለኛል። አንተ አንዱ መሆን አለብህ። አዎ፣ ሌላው ጓደኛው ሙሴ ጌርዶ ነበረ። በልቶ ወዳጄ፣ ሁለታችሁንም አሁን በደንብ አስታወስኳችሁ። ለምን አረፍ አትልምና ትንሽ አንጨዋወትም? ሶኒያ፣ ለሙሴ ፖሮ ወንበር አምጪለት ሲል ጠረጴዛው ጋር የነበረችው ሴት ተነስታ
በትህትና ለሙሴ ፖዋሮ ወንበር አቀረበችለት። ጥሩ ልጅ ሶኒያ፣ ጥሩ ልጅ። ከሙሴ ፖዋሮ ጋር ተዋወቁ። ሶኒያን ተዋወቃት ሙሴ ፖዋሮ። እንደ መልኳ ጠባዩም ያማረ ልጅ ናት። ልዩ ጸሐፌ ናት። እርሷም ባላገኝ ኖሮ ምን ይውጠኝ እንደነበር ሳስበው ይዘገንነኛል። ፖዋሮ ወደ ሶኒያ ዞር ብሎ ለውበትሽ እጅ ነሳለሁ ወይዘሪት አለና ጨበጣት። ልጅቱ አይናፋር ብጤ ስለነበረች እንዳቀረቀረች የሆነ ነገር ተናገረች። የደስደስ ያላት ቁመቷ አጠር ያለ ልጅ ነበረች። ከትህትናዋም የተነሳ ሰማያዊ አይኖቿን ሰበር በማድረግ ልብ ፍስስ የሚያደርግ ፈገግታ አሳየችው። ሰር ሮድሪክ በጸሐፊው አድራጎት እጅግ በመኩራቱ ይመስላል ትከሻዋን መታ መታ አደረገና ጎበዝ ልጅ፣ ጥሩ ልጅ፣ ቆንጆ ልጅ ሲል አድናቆቱን ገለጸላት። እርሷም ደስ ብሏት ወደ ቀድሞ መቀመጫዋ ተመለሰች። ፖዋሮ ንግግሩን የሚቀጥልበት ዘዴ ማግኘት ነበረበት። በመሆኑም ለጥቂት ጊዜ ያሰብ አደረገና ሰር ሮድሪክ አንድ ጊዜ መኪናው ተሰርቃ በነበረበት ጊዜ ጋዜጦች ምን ብለው ጽፈው እንደነበረ ትዝ ይልዎታል? አለና ጠየቀ። ሰር ሮድሪክ በፖዋሮ ጥያቄ በመደሰቱ ለጥቂት ጊዜ ሲስቅ ቆየና ብቻ ጋዜጦች አልፎ አልፎ ተንኮለኞች አይደሉ? ዜናውን ለማጣፈጥ ሲሉ ቅመማ ቅመም ቢጤ ጨማምረውበታል። መኪናዋ መሰረቅ ተሰርቃለች። ታዲያ እኔ በዚያን ጊዜ በመጠጣት ላይ ነበርኩ እንጂ አልተኛሁም ነበረ። እርግጥ አብራኝ የነበረችው ሴት ነበረች። እንዳውም ታሪኩን ከመጀመሪያው ጀምሬ ላጫውትህ አለና ከግማሽ ሰዓት በላይ የፈጀ ተረካውን ቀጠለ። ፖዋሮ የመጣው ለጥናት እንጂ ያንን አሰልቺ ታሪክ ለመስማት ስላልነበረ ደጋግሞ ይቁነጠነጥና ሰዓቱን ያይ ነበረ። ታሪኩ እንዳለቀ ግን ከመቀመጫው በመነሳት ተሰናብቶ ሊወጣ ሲል ዙሪያውን አየት አደረገና ለካስ እመቤት ሬስትሪክ ሄዳ ኖሯል። ልብ ብያ ለማየቴ አለ ፖዋሮ ነገር ፍለጋ። ወዲያውኑ ነው ተመልሳ ሄደችው። የሽማግሌዎች ጨዋታ ከመስማት ምን ጥቅም ታገኛለች ብለህ ነው? ሲል ሰር ሮድሪክ ሳቃለና መለሰለት። ለእርሱ እንኳን ታላቅ አክብሮትና ፍቅር ያላት ይመስለኛል። ሃይ ሙሴ፣ ይኸውልህ ስም ማስታወስ አልችልም። ወዲያውኑ ነው የሚረሳኝ። ማን ነበረ? አዎ ሙሴ ፖዋሮ። እርሷ በመጠኑም ቢሆን ደህና ልጅ ናት። ባሏ የማይረባ ሰው ነው። ለነገሩማ የእህቴ ልጅ አልነበረም፣ ግን በአባቱ በኩል ነጋዴዎች ናቸው። ጊዜ ያነሳቸው ሀብታሞች ከነስማቸው ሮስትሪክ። ታዲያ የመጀመሪያ ሚስቱን ምን አደረጋት መሰለ? በላዋ ላይ ሌላ ሴት ይወድና ከአዲሲቱ ፍቅረኛው ጋር አገር ጥሎ ይኮበልላል። ሚስቱ ብቻዋን ብትሆን ጥሩ። አንዲት ሕፃን ልጅ አስታቅፏት በባዶ ቤት ነው ጥሏት የሄደው። ለአዲሲቱ ፍቅረኛው የነበረው ወረት ደግሞ ብዙም ሳይቆይ ያለቀና እርሷንም ይፈታታል። ለአዲሲቱ ፍቅረኛው የነበረው ወረት ደግሞ ብዙም ሳይቆይ ያልቅና እርሷንም ይፈታታል። ከዚያ በኋላ ስራው ሁሉ አገር ካገር መዞር፣ ሴት መቃየር ሆነ። ፍጹም የማይረባ ሰው። ከእርሱ ይልቅ የምወደው ታላቅ ወንድሙን ሳይመንን ነበረ። ሳይመን ከአባታቸው የወረሱትን የንግድ ድርጅት ቀጥ አድርጎ ይዞት ነበረ። ግን ከጥቂት ወራት በፊት በመሞቱ ታናሽ ወንድሙ ከውጭ ሀገር ተፈልጎ ንብረቱን ለመውረስ መጣ። ግን ምን ያደርጋል፣ የሬስትሪክ ዘር ያው ሬስትሪክ ነው ብሎ አቆመ። ይቅርታ ያድርጉልኝና የሬስትሪክ ዘር ያው የሬስትሪክ ነው ያሉት የተናገሩት ነገር ስላልገባኝ ጥቂት ቢያብራሩልኝ።
አባትየው በአንድ ሴት የማይረጋ እንደነበረ ነግሬሃለሁ። ኖርማም የወጣችው በአባቷ ሳይሆን አይቀርም። እጮኛዋ እየተባለ እዚህ ቤት የሚመላለሰውን ጎረምሳ ብታየው ለዓይን የሚቀፍ ነው። እርግጥ የዛሬ ወጣቶች ሁሉም ተመሳሳዮች ናቸው። በተለይም እንደ ጸጉራቸው የሚያስጠላኝ ነገር የለም። ከአፋቸው የሚወጣው አንዳንድ ቃል የምን አገር ቋንቋ እንደሆነ ለመለየት ያስቸግራል። ጠባይ ቁንጥንጥ ናቸው። ሌላውን ተውና ይችን እንኳን የኛ ሚስተር ሬስትሪክስ ብሎ ወደ ምድር ቤቱ በጣቱ እየጠቆመ እርሷ እንኳ ባለትዳር ሆና ሳለ እድሜዋ ወጣት በመሆኑ በትንሽ በትልቁ ኩፍ ማለት ታበዛለች። አመለ ነጭናጫ ናት። ባለፈው ሰሞን ብቻ አንዳችም ነገር ሳትሆን ሆስፒታል ስትመላለስ ነው የከረመችው። መርዝ አብልተውኛል የሚል ጥርጣሬ አላት አሉ። ከታሪክም እንዳነበብነው እኛም እንደምናውቀው መርዝ ይገላል እንጂ አያስምርም። እርሷ ግን ያው እንዳየኸው ቆንጆ ናት። ለምን ውስኪ አይመጣልህምና ጥቂት አንጫወትም? አለ ሰር ሮድሪክ። ስለምቸኩል ነው ሰር ሮድሪክ፣ ስለ ግብዣው በጣም አመሰግናለሁ ሲል ፖሮ መለሰ። ያለፈውን ትዝታ አንስተህ ስላጫወትከኝ የኔም ምስጋና ይድረስህ ሙሴ። ይኸውልህ ስምህን አሁንም ተዘነጋኝ። አዎ ፖሮ። ሶኒያ እባክሽ ተነሽና ሙሴ ፖሮን ከምድር ቤቱ ድረስ ሸኝልኝ አለ ሰር ሮድሪክ። በፍጹም መቸገር የለባትም። የመጣሁበት መንገድ ስለማይዘነጋኝ ሶኒያን ከስራዋ ላይ ላስነሳት አልፈልግም። ከእርሶ ጋር ዳግመኛ ተገናኝቼ ለመጫወት በመቻሌ የተሰማኝ ደስታ ከፍተኛ ነው። ደህና ዋሉ ሰር ሮድሪክ ብሎ ፖሮ ወጣ። ፖሮ ከመውጣቱም ነበር ሰር ሮድሪክ ፍጹም የማላስታውሰው ሰው ነው ሲል የተናገረው። ከማያውቁት ሰው ጋር ነው ለዚህን ያህል ጊዜ ሲያወሩ የዋሉት ስትል ሶኒያ ተገርማ ጠየቀችው። ምን መሰለሽ ሶኒያ፣ እኔን የሚያውቁኝ ብዙ ናቸው፣ ስምና ዝና አለኝና። ግን የዚህን ሰው አይነት ሰዎችን ስንቶችን ላስታውሳቸው እችላለሁ? ግማሾችንም ቢሆን አላውቃቸውም። በየፓርቲውም ላይ የሚገጥመኝ ተመሳሳይ ችግር ነው። አንዱ ይመጣና ሰር ሮድሪክ በእንዲህ አይነት ዓመተ ምህረት ላይ እንዲህ ያለ ቦታ ተገናኝተን ነበር ይለኛል። ዓመተ ምህረቱን አስታውሳለሁ፣ ስፍራውንም አስታውሳለሁ። ሰውየውን ግን ረስቼዋለሁ። ሆኖም እንዳስታወሰ ሰው መስዬ መቅረብ ይኖርብኛል። ይሄ እንኳ ሰውዬ የአንዳንድ የማውቃቸውን ሰዎች ስም ጠቃቅሷል። ስለ መኪናዬ መሰረቅና ስለ ሌላውም ታሪክ ቢያጋንነውም አውርቶታል። ግን ፍጹም እንዳላስታወስኩት የነቃብኝ አይመስለኝም። አይደለም እንዴ ሶኒያ? ሰውየው ብልጣ ብልጥ ቢመስልም እንደ እንቁራሪት ብድግ ቁጭ ማለት ያበዛ ነበረ። የባርኔጣ ሰላምታ አሰጣጡ፣ አነጋገሩም ሁሉ የኮሚክ ሰው ነበረ። የሰውየውን እዚህ ላይ አቁመን ወደ ስራችን ብንመለስ ምን ይመስልሻል ሶኒያ? አለ ፖሮን በማስታወሱ የመጣበትን ሳቅ እያፈነ። ሶኒያ አንድ ደብዳቤ አንስታ ሰጠችው። የንባብ መነጽሩን በቅርብ ሊያገኘው ስላልቻለም ይሁን ስለመዳከሙ እንጃ ደብዳቤውን ለሶኒያ መልሶ ሰጣትና አንብቢልኝ አላት። እርሷም ጥርት ባለው ባለቃና ድምፅ ረጋ ብላ ማንበብ ጀመረች።